ህዝቡን ለማስደሰት ነው። ማሽን ተቀየረው እኮ ዛሬ ወይኔ በላት። አሁን እዛ መሀል ላይ እኛ ስህተት ብንናገር እንዴት አስበውበት ሃይሚ እንዴት አስበውበት እንደመጡት በጣም ነው ያደነኳቸው። ዝም ብዬ እያየሁት እንዴት ማርሹን ለዋውጠውት እንዴት አድርገው አቀናጅተው ተነጋግረው ደግሞ ከዛችሁ እዛችሁ ቆሞ ደግሞ ይውላችሁ ቀስ ብዬ ልንገራችሁ ሃይሚ እርጉዝ እሷ እኮ እዛችሁ ነው ቁጭ ያለች። እሷ ደግሞ ደሆነ መያዝ ደግሞ የቱ አይታችሁታል። ግን ቆይ ለነገሩ በቃ ካራክተሩን ተወጥቷለች እሷ በቃ እሱም እኮ ካራክተር አስተምረዋለች በደንብ አድርጋ። ሁለቱም ተወጥተውታል። እንዲህ አንቺ ሆዷን እያያዘ ምናምን መልክ ትሰራብናለች። ትናንትና ሆዴ ታየብኛለች እና ሆዴን ስፈታ ለማድረግ ነው። በቃ ደስ ይላል። እንደዚህ ሆዴን ስፈታ ያርጉ በራሳቸው። የቱን ውጤት እንጠብቃለች ልጅቷ? የትኛውን ውጤት እንጠብቅ? ሁለቱንም መጠበቅ ነው። እኛ የራሳችንን ሀሳብ ነው እዚህ ጋር እንጸባረቅ። ኮመንት ላይ ምን ይላል? ኮመንት ምን ይላል? እናንተ ብቻ ተደስታችሁ ነው። ልጁ ተረገዘም አልተረገዘም ችግር የለም። እናንተን ብቻ ነው የምንፈልገው። እናንተ ብቻ ተደሰቱ ነው የሚለው። በጣም ደስ የሚል ኮመንት ነው የተጻፈላቸው እንጂ እኛ ቢሆንም ደስ ይለናል። ሁለቱም ብቻ ነው የሚፈልገው። ያቺን ደስ ይለናል። ባይሆንም እነሱ ሁለቱ ብቻ እየተደሰቱ ጠላታቸው ብቻ ጠላት በመሀል አይግባ፣ አይለያይብን። ልጆቻችንን ፍቅር ይሆኑልን። ከዛ ማለት ነው ማንም ጦርጦስ ገብቶ ሲወሉ መግባት ይችላል። የራሳቸው ጉዳይ። እነሱ ብቻ ሳይቀር እነሱን ብቻ አይግፋ። አዎ ብቻ ለማንኛውም በእኔ ቴና እኮ ዛሬ ዘበር አረቀች። መዝሙሩን አለች። አንድ አባር ደስ ይለዋል። ቴና ግን እኮ በጣም ደስ ይላታል። ግን አንቺ ለፊኛ አውቀሽ እንኳን አታልፊም መሲ ባላየ ለፊስ ውዴ ለምን መሰለሽ? የሃይሚና የገኒ ስራ ነው ያደርገው። ድምጽ ደስ ይላል። ሃይሚናት እኮ የጀመረችው እኮ መዝሙሩን፣ ከዛ ገኒ ተከተለች። ከዛ ያው ቴናም ገባችበት፣ መሲም ዘመረች። ዘመሩት ለአራት። ሁሉንም መዝሙር እኔ ዝም ብዬ ስሰማት በደንብ ነው የምታውቀው ከነግጡ። ሁሉ ቦታ ነሽ እንዲ ያለሽው። ስዘፍን ደግሞ ብትያት በስማ በጣም ነው የሚያምር። መለጣትም እንዳለ ታውቋለሽ ሙሉ። ለዚህ እኮ ገርማኝ እኮ ነው። ዝማሬውን በደንብ ታውቋለሽ። ማን የለችም እንደዛ ነው። ግን የነስራ ሳይሆን ሃይሚ ናት። እሺ ጉድ ያደረገችኝ እኔ ኃጢአተኛ ሆኛለሁ ውድ የዚህ ቲክታክ ላይ ከመጣው ማርያም ማፊ ጽድቅ ኃጢአት መሳደብ ነው መራገጥ ነው። ከእግዚአብሔር ተበላሸው በሃይሚና በብሩክ የተነሳ ቲክታክ ውስጥ መግባት ጀምሮ በእነሱ ማን ያልተበላሸ አለጋለኝ። እኔ ስንት እንትኖች ነው ማቀው ናት። እኔ ራሴ እኮ እንደው መቼስ በዛሬው ራሱ በቃ ቲክቶኩ ተደበላለቀ። ደስታው ሰው ደስ ኧረ ሰውማ ኧረ በእናንተን ብታይ ግማሹ ልቤን ያዥኝ ይላል። ወይ እንዴት እውነት ነው ይባባሉልሻል። ብታይ ኧረ በስመ አብ ብዬ ዛሬ ጉዳችን እነሱ ልጆች እኮ ለማየት በኢየሱስ ስም እንጃ። ሁላችንም እኮ ነን በቃ ማየት እኮ የሆነ ቦታ እኔ አሁን ልቤ አንድ ከሆነ ወዲህ እግዚአብሔርን በቃ ልቤ ድንድን ብሏል። ደስ ብሎኛል። በቃ ልቤ ድንድን በቃ እንትን ብያለሁ። አሁን የሆነች እንደ እውነት ነው እንደ ያዥ እንትን እንደ ኧረ ጉዴ ፈላ። እነዚህ ኧረ ራሳችሁን ጠብቁ እያልኩ በሆዴ ስክሮል ሳደርግ እኮ ነው የሆነ ቦታ ደግሞ ገባለ። ምንም እነሱ ፕራንክ ስለሚሰሩ አሳማኝ ነገር አይኖራቸውም። ይሄ ፕራንክ እያለ ሲሉ አንዳንዶች የነቁ ሊኖሩ ይችላሉ።
ዛሬ አንደሰት ነገ ይላሉ ግማሾቹ ደግሞ። አሁን ነገ የእውነት ብሎ ሆኖ ቢመጣስ ጥሩ ነው፣ ደስ ይላል እኮ የእውነት ቢሆን ደስ ይለናል። ደስ ይላል ግን ምንድነው በክብር ነው፣ ክብር አላት የሴት እኔ እሱ ነው እኔ እኮ አለምሸት ውስጥ ያለው ያ ነው ገባሽ? እነሱም በዚህ ሁኔታ አይደለም የምጠብቀው። እርጉዝ ነን የሚለው እኛ ቤተሰብ ናችሁ ተብለን የለ እንደዚህ መጥተው እርጉዝ ነን የሚለውን ሳይሆን እነሱን የምንጠብቃቸው አጠባበቅ ስላለኩ ነው። ነገር ይሄ ነው። ሽምግልና አለ፣ ቀለበት አለ፣ ከዛ በኋላ የራሳቸው ነገር ከዛ በሂደት ይደርሳል እኮ እናታቸው። ግን ያው ስሚ አለምሸት አሁን ቢሆን እንደዚህ ማለት ነው እዛው ቡታጅራ ነው ያሉት፣ ሽማግሌውን እዛ ይጨርሳሉ፣ ቀለበት አዲስ አበባ አለቀ ማለት ነው በቃ። ምን ነው ስልሽ አይ በክብር ነው እኔ እንዳይ በቁርባን የምትይው ልጅ ግን በኦርቶዶክስ ከባድ አይደለም እሱ ነገር። እነዚህ ልጆች ተመልሰው ዩቱብ ይሰራሉ፣ ዩቱብ ሲሰሩ ፕራንክ ይሰራሉ፣ ውሸት ይሰራሉ። ስለዚህ በቁርባን እንዴት ነው ያስኬዳል? ደግሞ እንደሌሎች እንዳይሰሯቸው ከባድ ነው። እዚህ ከታሰረ ነው ቅዱስ ሂዱ ታይ ሂዱ አውቃ እኮ ነው ችግር የለውም የምትለኝ። አውቃ እኔ ክፉ ልታናግሪ ቤተ መቅደስ አይደል እንዴ? ቤተ መቅደስ ካለ ነው ዩቱበሮች ናቸው ልጆቹ፣ ዩቱበሮች ናቸው። ይሄው እነዛና በቤተ ክርስቲያን የተጋቡት ተብሎ አይደል እንዴ? ሰው ሁሉ እንትን የሚል በእንትን ዩቱበሮች ስለሆኑ አንዳንድ ስራ ስለሚሰሩ እኔ እንጃ። ደግሞ ሚፍታ ሀብ ሼር አድርገዋል። ይሄው ተከናወነ ብለው ተከናወናሉ። እነሱ ድሮ የሚሉ የለ እንዴ? ቀለበት ሲደረግ ሳይደርስ ያዳምቃሉ። ነገ ይሰሩበታል። አይዲያውን ደግሞ ያው ያዳምቃሉ። ነገ ሌላ ይሰሩበታል። እኔ ግን ከበቀደም ጀምሮ ብሩክን ሰምታችሁታል። ምን ሆድሽ ምንድነው የምታፍሪ? ሆድሽ ከፍ ሲል መታየቱ አይቀር እንደሆን ይላት ነበር። ከሰርጉ በፊት ልንወልድም እንችላለን ያለበትን ፓርት አለ። እሱም አለ ፓርት። ግን እኔ ቢያንስ እንኳን ቀለበት ቢያደርጉ ደስ ይለኛል። ቢያንስ ቀለበትና ሽማግሌ እኮ ቡታጅራ ከተጨመላለቀ ስራ ወጥተው አንደኛ ከዚህ ልጅ ከተጨመላለቀ እንደዚህ እንደሌሎቹ አልፈልግም። እኔ ጭምልቅ ያለ ስራ ውስጥ እንዲገቡ ስለማልፈልግ እንደዚህ እንደራኳቸው ለከረስ እኔም ያንን የጠበቁት ለዛ ነው። እኔ ውስጥ በመሀል ደግሞ ሰሞኑን ማለት ነው አንዳንድ ነገሮችን ጣል እያደረገ ነበር እኮ እሱ ራሱ። ታኛ ቁጭ ብሎ ታናሽ ይገባል። አንዳንዴ እኮ ይከናወናል። ታላቆች ብሎ ታናሽ የሚገባበት እንትን አለ። እሱ ፈጣሪ ፍቃድ ነው። ሙሽዬ የመጣች ቀንም ሙሽዬን ድራማ ያደረገ ሀይሚ እርጉዝ ናት ምናምን ብሎ የዛለትም ክብር ነው። ትክክል ነሽ። ለሰው ክብር ነው። ቢሆንም ግን እኛስ ልጃችን እኛም በጣም የምንወዳት ልጃችን በቀለበት እንዲደረግላት እንፈልጋለን። ገኒ ወደኋላ ሄደሽ እንዴ ተናግረሽ እዚህ ጋር ያንን ነገር ሳታከናውን ነው ኪዱ አቃታለሁ ኪዱ እየጻፈች ያንን ነገር ሳታከናውን ሳትጨርስ ከቤተሰቦቼ ጋር ምንም አደርግልህ ነገር የለም ብላለች። ይሄ ደግሞ አስረግጣ የተናገረችው ነው። እንደዚህ አይነትም ነገር አታደርግም፣ እንደዚህም አይመጣም። ምክንያቱም እነሱ ይሄንን ነገር ቢያመጡት ኖሮ መጀመሪያ ገሀድ ከማውጣታቸው በፊት የዋላቸውን ጨርሰው ነው የሚመጡት። ማነው እንደዚህ እች ልጅ እኮ እየተሰደበች ማዚ ጀግናዋ ሳተና ማዚ እንዴት ነሽ? ደግሞ እንዴት ነሽ? ወይ ማዛን እግዚአብሔርን የምትፖስተው ነገር አንዳንዴ እኔ ፍንድት የምታደርገኝ እግዚአብሔር ፕሮፋይሏ ታቆናል። እኔ እስክለው ሳረግ ካገኘኋት እኮ በሳቅ ነው የምሞተው ብቻዬን። ይሄ ስም እኮ የዛሬ 2 ዓመት ነበር። ደግሞ አሁን አዞረችና እዛው ከተተችበት። ኧረ ምንም አላስቀየምሽንም ኪዱ። ሀሳብሽን መናገር መብትሽ ነው ሀሳብሽን። ግን እኔ አሁን እኔም ሀይሚም የተናገርነው ምንድነው እኛ ሀይሚ ልጆቹ የምናውቃቸው በስነ ስርዓት ባላቸው መንገድ ስለሆነ ሆነ ተከናወነ የሚባልበት ጊዜ ገና ነው። ቢሆንም ደግሞ ምንም ችግር የለብንም። ነገር ግን ከነሱ አኳያ ገና ነው። ዝም ብላችሁ የሆነ ነገር ጠብቁ። ለማደነጋገር ነው፣ የሆነ ነገር ነው። በቅኔ የተናገሩትን ነገር አዳምጡት። ስለዚህ እንጠብቅ። ነገ ተነገ ወዲያ ኪዱ ያለችው እኮ በቁርባን መሆን ይችላል። ገባኛው እንደዛ ይሁን ነው የምትለው እሷማ። እሱ ነገር ደግሞ ዩቱበሮች ናቸው፣ እነዚህ ልጆች ዩቱበሮች ናቸው።
ቁርባን ምናምን ውስጥ ገብተው ደግሞ የሆነ ስራ ቢሰሩ ደግሞ ነገር ወይ ቆርበው ነበር እየተባለ ምክንያቱም ይሰራሉ ዩቲዩበሮች እስከሆኑ ድረስ የሆነ ነገር ሊሰሩ ይችላሉ ወደፊት አናውቅም። ዘፈንም ቲክቶክ እኔ ደግሞ ያው እንደ ሃይማኖት የሰው ሃይማኖት አከብራለሁ። እንደ ሃይማኖት እንደዛን አይነት ነገር ከባድ ነው የሚመስለኝ ይሄ በቁርባን መጋባት ማለት ነው። ኧረ ከባድ ነው። ኪዱ እኮ ያለችው ያው ቤተክርስቲያን የሚባለውን ነገር ነው የምትለው። ትክክል ነች፣ አንቺ ትክክል ነች። ግን ልጆቹ ደግሞ አሁን ያሉበት ሁኔታ ወደዛ ለመግባት ከባድ ነው።